ወተሐውከ ማየ ዮርዳኖስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለብርሃነ ጥምቀቱ ዋዜማ እንኳን አደረሰን አደረሳችሁ። ዛሬ እንግዲህ ጥር 10 ቀን ነው። ይሄ ጥር 10 ቀን ሊቃውንት አባቶቻችን ከትንሽ ደቂቃ በኋላ በሚቆሙት ቃለ እግዚአብሔር ሀዳፊ ነፍስ ለጻርቃን የጻርቃንን ነፍስ ነፃ የምታወጣ ይቅር የምትል ሀዳፊ ነፍስ ለጻርቃን የጻርቃን ነፍስ መምህር፣ አስተማሪ፣ መካሪ፣ በጎ እንዲሰሩ መልካም እንዲሰሩ በመልካም መንገድ እንዲጓዙ ያደረገ ሀዳፊ ነፍስ ለጻርቃን የጻርቃንን ነፍስ የሚጠብቅ እግዚአብሔር ክርስቶስ አስተርአየ ውስተ ዓለም። ኢየሱስ ክርስቶስ በዓለም ታየ። ምንድን ነው? አሁን ያለንበት ዘመን እንግዲህ ከታኅሳስ 29 ጀምሮ እስከ ዐቢይ ጾም ያለው ኤጲፋንያ ይባላል። ይሄ በግሪኮች ነው፣ በእኛ አስተርእዮ ማለት ነው። ልሳነ ግዕዝ ነው። ወደ አማርኛ ስናመጣው ደግሞ መታየት፣ መገለጥ፣ መዳሰስ ማለት ነው። የአምላክ ከድንግል ማርያም መወለድ፣ የአምላክ በቤተልሔም መታየት፣ የአምላክ በግዝረት ቤት መታየት፣ የአምላክ ከዮሐንስ ጋር በገሊላ በዮርዳኖስ መታየት፣ የማይታየው መታየቱ፣ የማይዳሰሰው መዳሰሱ። ርእዩከ ማያት እግዚኦ፣ አቤት ልበ አምላክ ዳዊት አቤት ወንዞች አዩህ። ደንገጹ ወፈሩ፣ አዩህ ደነገጡ ፈሩ። ወደምፀ ማያቲሆሙ፣ ድምፃቸውም ተሰማ ይላል። ድምፃቸውም ተሰማ ይላል። መዝሙር 113 113 ቁጥር 2 ላይ ደግሞ አመ ይወፅኡ እስራኤልም ግብፅ በሚለው ቃል እግዚአብሔር ላይ ደግሞ እንዲህ ይላል። ባሕርኒ ርኤቶ ወየቶ ዮርዳኖስ ሲሆን ገባድሬሁ። ባህር አየች ሸሸችም ይልና ዮርዳኖስም ወደኋላው ተመለሰ። ተራሮች ኮረብቶችም እንደ በጎች ጠቦቶች ዘለሉ። ምን ተኮንኪ ባሕር ዘወየኪ ዋንተኒ ዮርዳኖስ ዘገባይ ከድሬከ። ይህንን ደግሞ ምን አንቺ ባሕር ሸሸሽ፣ አንተም ዮርዳኖስ ወደኋላ የተመለስክ ምን አይተህ ነው? ምን ሆናችሁ ነው? እንደው ልበ አምላክ ዳዊት አንቺም ባሕር የሸሸሽ አንተም ዮርዳኖስ ወደኋላ የተመለስክ ምን አይተህ ነው ይላል። ምን አይተህ ነው ካልከኝማ ወተሐውከ ማየ ዮርዳኖስ ይላል ቅዱስ ያሬድ ደግሞ የዮርዳኖስ ውሃ ታወከ። ወተሐውከ ማየ ዮርዳኖስ ይልና ዮሐንስ አይዳአ እምካልአኒሁ አነሐወከ። ዮሐንስ ተናገረ፣ ዮሐንስ ጮኸ። እንዲህ አለ። በመጀመሪያ ሆረ ኢየሱስ እምገሊላ ሀበ ዮሐንስ። ኢየሱስ 30 ዓመት ሲሆነው ዮሐንስ ደግሞ 30 ዓመት ከ6 ወር ሲሆነው ዮሐንስ ከሲና በረሃ መጣ። ኢየሱስ ደግሞ እነሆ ከገሊላ ወደ ዮርዳኖስ ወረደ። ዮርዳኖስ ላይ ተገናኙ ይለናል። በነገራችን ላይ ዮሐንስ መጥምቅ ጌታን በማኅፀን ያየው ሰማዕት ወይም ካህን ወይም ነቢይ ነው። አንፈራጸ ወሰገደ ወልደ መክብም ደግሞ ምን ተኮንኪ ባሕር ዘወየኪ፣ አንቺ ባሕር ሙነሽ ነው አንተ ዮርዳኖስ ደግሞ ወደኋላ የተመለስከው አንቺስ የሸሸሽው እያለ ይጠይቃል። ያማካልከኝ ወተሐውከ ዮርዳኖስ የዮርዳኖስ ታወከ። ማን እምግርማ መለኮት ከመለኮት ግርማ የተነሳ ይለናል። ዮሐንስ አይዳአ እምካልአኒሁ አነሐወከ እንዘ ይብልም ላይ ወረደ ቃል ኢየሱስ ሲጠመቅ መንፈስ ቅዱስ በረግአ አምሳል መጥቶ ሲያርፍበት በደመና የምወደው ልጄ ነው ብሎ ሲመሰክር ዮሐንስ መጮህ ጀመረ። ከዚህ በኋላ ምንድነው? አጥመቆ ዮሐንስ ለኢየሱስ ወገሰሶ እንተ ይትገሰስ ርእሶ። የማይዳሰሰውን ራሱ በራሱ ላይ እንደዚህ እጁን ዘረጋ። ውሃውም ደግሞ በላዩ ላይ መጣና ፏ ይል ጀመረ። ዛሬ እንደምናየው በኤሌክትሪክ ሲስተም ወደ ሰማይ ፏ እንደሚለው ሁሉ መንፈስ ቅዱስ በጌታ ላይ መጥቶ ሲያርፍ አብ ደግሞ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዖ ልጄ ነው እርሱን ስሙት እያለ ሲመሰክር ማለት ነው። ዓለም ተደነቀ፣ ውሃዎች አስደነቁ።
ወታው ከዮርዳኖስ የዮርዳኖስ ውሃ ታወከ እምግርማ መለኮት ከመለኮት ግርማ የተነሳ ወደን ገጹ ሁሉ ኃይለ ሰማያት ወምድር አው የሰማይና የምድር ኃይላት ደነገጡ ይልና ከማሁ ኮነ በቢታንያ በቤተ ራባ አው በቢታንያ በቤተ ራባ በማይዶት ዮርዳኖስ በዮርዳኖስ አካባቢ ያለው በቃ የጌታን ጥምቀት ሲሰማና ውሃው ሲጮህና ሁሉ ነገር ግርማው አው ሲነገር ሁሉም ደነገጠ። ወሶበሬ ዮሐንስ ለኢየሱስ ከላዌቤ አው ዮሐንስ ኢየሱስን ባየው ጊዜ ደነገጠ፣ እንዲህም ጮኸ። ምን አለ? ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም የዓለሙን ኃጢአት የሚያስወግድ እውነተኛው በግ አሁን መጣ አለና መናገር ጀመረ። ይቤሎ ኢየሱስ ለዮሐንስ ኢየሱስን ዮሐንስን እንዲህ አለው አው አጥምቀኒ በማይ ከመ ይትቀደስ ማይ በማይ ተመሰመይ በውሃ አጥምቀኝ። አው በሰማያዊ ማህተም ፈቃድ አው ውሃው እንዲቀደስ 5500 ዘመን በላም በጊደር በጥጃ አው ደምና ስጋ የረከሰው ዓለም በጣዖት አምልኮ የረከሰው ዓለም በመገዳደል በመገፋፋት የረከሰው ዓለም እንዲቀደስ አጥምቀኝ አለው ይላል። አጥመቀ ዮሐንስ ለኢየሱስ በፈለገ ዮርዳኖስ ዮሐንስም በዮርዳኖስ ውሃ ጌታን አጠመቀው። እንኳን አደረሳቸው። ይሄ ነው እንግዲህ ዮሐንስ በዮርዳኖስ ኢየሱስን አጠመቀው። እምድረ ተጠምቀ ለሊሁ ተጠምቀ እምድረ አጥመቀ ለሊሁ ተጠምቀ ጌታን ካጠመቀ በኋላ እሱ ተጠመቀ ይለናል። ከዚህ በኋላ ደግሞ ህዝቡን ተጠመቁ ይለናል። እንኳን አደረሳቸው። ቦታው ከማየ ዮርዳኖስ የሚገርም ነገር ነው። ዛሬ 3 ስም አለው የዛሬ ቀን። የመጀመሪያው ዋዜማ ይባላል። በዋዜማው ሀዳፊ የነፍስ ለጻድቃን ወተስፋ ቅዱሳን ቅድሜ ጀመር ነው። ክርስቶስ አስተርአየ ውስተ ዓለም ክርስቶስ ታየበት። ዮሐንስ ሲያጠምቀው ጌታ ሲጠመቅ ወንዞች ሲፈሉ በላው ፈሉን ማያት ላይ ለርሱ በላው ላይ ሲፈሉ ውሃዎቹ ነድ ለማይ ማይ ረከበው ማይ ሀበ ያውር አሰቦ አው እሳቱ ውሃውን ከበበው። ውሃው መሄጃ ይላል። እሳት የተባለ መለኮት ነው። ውሃው ለጥምቀት ነው። አየው። ስለዚህ ይህን ነው እየተናገረ ያለው። ሀዳፊ የነፍስ ለጻድቃን ወተስፋ ቅዱሳን ክርስቶስ አስተርአየ ውስተ ዓለም አው እነሆ አዎ ዓለሙን ሊያድን የመጣው አምላክ የጻድቃን መምህርና የጻድቃን መጠጊያ የሆነው መድኃኒዓለም ክርስቶስ አስተርአየ ውስተ ዓለም በዓለም ላይ ታየ፣ ተመለከተ፣ ተዳሰሰ፣ እንደ ሕፃናት አደገ። ይልቁንም በዮርዳኖስ ወንዝ ተጠመቀ ይልና እምድንግል ተወልደ ከሱተ ኮነ ከድንግል ማርያም ተወልዶ ግልጥ ሆነ፣ ታየ በቃ ድንግል ተወልደ ከሱተ ኮነ እንዘ ይትዔዘዝ ለአዝማዲሁ ለወገኖቹ አንድም ለእናቱ እየታዘዘ አደገ ይልና ከወይኖ ሰባ በዮርዳኖስ ተጠመቀ። ሰው ሆኖ በዮርዳኖስ ተጠመቀ። ሰው ሆኖ አምላክ ሰው ሆኖ ሰው አምላክ ሆኖ በዮርዳኖስ ተጠመቀ። ይህ ነው ከወይኖ ሰባ እነሆ በዮርዳኖስ ተጠመቀ። ሰው ሆነና በዮርዳኖስ ተጠምቆ ወለደነ ዳግመ እማይ በውሃ ወለደን ይላል። ይህን ነው የሚቀጥለው። አጥመቀው ዮሐንስ ለኢየሱስ ዮሐንስም ከክርክር በኋላ ከተነጋገሩ በኋላ አጠመቀው ይልና ወገሰሶ እንተ የተቀሰረሶ የማይዳሰሰውን ሰውነቱን ዳሰሰው። ተቀደሰት ማይ በጥምቀቱ በክርስቶስ መጠመቅ ውሃዋ ተቀደሰች፣ ተባረከች። ፈሉ ማያት ዲበርሱ ውሃዎች በላው ላይ ፈሉ። ፏ ማለት ጀመሩ ይላል። ኢየሱስ ክርስቶስ ኢየሱስ ክርስቶስ ቀደሰው አክበራ። እነሆ ኢየሱስ ክርስቶስ ውሃውን ቀድሶታልና ባርኮታልና። ስለዚህ ተወታው ከማየ ዮርዳኖስ የዮርዳኖስ ውሃ ታወከ። ምን ሆነ? አምላኩን መሸከም አልቻለም። አምላኩን ማጥበቅ አልቻለም። ነገር ግን እግዚአብሔር የድንግል ማርያምን ማህፀን ለሱ ሀገር አድርጎ 9 ወር ከ5 ቀን የከተመ አምላክ ዮርዳኖስን ፈቅጃለሁ አጥምቂኝ፣ ዮሐንስን ፈቅጄልሃለሁ አጥምቅ። ዮርዳኖስ ወይ ለዘለዓለም በዮርዳኖስ በአብራከ መንፈስ ቅዱስ በማህፀነ ዮርዳኖስ ተጠመቁ እየተባለ አዋጅ የሚታወጅብሽ የበረከት ወንዝ አድርጌሻለሁኝ። ይልቁንም ደግሞ ዮሐንስ ወይ የኔ ትሕትና ያንተ ልዕልና እንዲታወቃል። ይልቁንም ደግሞ አብርሃም ዮርዳኖስን ተሻግሮ በመልከጼዴቅ ተባርኳል። ኢዮብ ዮርዳኖስ ገብቶ ከበሽታው ነፃ ወጥቷል። ንዕማን ወደ ዮርዳኖስ ገብቶ ለምጹ ተወግዶለታል። ኢያሱ ዮርዳኖስን ተሻግሮ ለ12ቱ ነገደ እስራኤል እነሆ ርስት አካፍሏል። ወዳጄ ዮርዳኖስን ካልተሻገርክ ርስት አትካፈልም። ይልቁንም ርስተ መንግሥተ ሰማያትን ዮርዳኖስን ካልተሻገርክ የእግዚአብሔር መንግሥት አትወርስም። በአብ በወልድ በመንፈስ ቅዱስም ካልተጠመክና ክርስቲያን ካልሆንክ የእግዚአብሔር መንግሥት ለአንተ አትሆንም። ዘኢተወልደ እማይ ወመንፈስ ቅዱስ ኢይክል በውስተ መንግሥተ እግዚአብሔር ዮሐንስ ወንጌል ምዕራፍ 3 ላይ እነሆ
መጀመሪያ ከእናቱ የተወለደ ቀጥሎ ደግሞ ከውሃ ያልተወለደ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት ሊገባ ይቅርና ሊያይ አይችልም። ስለዚህ እነሆ የእግዚአብሔር መንግስት ተወርሱ ዘንድ እነሆ መንግስቱንና ጽድቁን ለማግኘት በዮርዳኖስ ተጠመቁ ይላል። ታውከማ የዮርዳኖስ ውሃ ታወቀ። ኢየሱስ ክርስቶስ ሆረ ኢየሱስ እምገሊላ ሀበ ዮሐንስ፣ ከገሊላ ወደ ዮሐንስ ወደ ዮርዳኖስ ወረደ። በዮሐንስ እጅ ተጠመቀ። ውሃዎችም ክብር አገኙ። ዓለምም ተጠመቀ። ዓለም በኢየሱስ ክርስቶስ ጥምቀት ተቀደሰች። እንግዲህ ዛሬም ነገም እስከ ዕረቡ ድረስ ይህን የጥምቀት አስተምሮ እንመለከታለን። ገብረ መስቀል ሚዲያ ነው፣ ተከታተሉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ወስብሐት ለእግዚአብሔር።